ውዶቼ በባለፈው ክፍል እንደተመለከታችሁት ደረጀ ኤቢን እንግዲህ እኔ እዚህ ግቢ ሰው ቀብር ያለሁ ሰው ገድዬ ቀብር ያለው፣ ስለዚህ ወይ አንቺ እጅሽን ትሰጫለሽ ወይ እኔ እጄን እሰጣለሁኝ። አንቺ የማትሰጪ ከሆነ እኔ እጄን እሰጣለሁኝ። እውነት ነው፣ እውነቱ መውጣት አለበት። እናም የእሱ ሬሳ በስነ ስርዓቱ መቀበር አለበት ቦታው ላይ ሲልም እንግዲህ ነግሯት ነበረ። ኤቢ በነገራችን ላይ መቼም የምትቀየር ልጅ አይደለችም። ማለት መቼም የምትቀየር ልጅ አይደለችም ስላቸው እንግዲህ እንደተመለከትናት የሆነ በአባቷ ላይ እኔ ተናግሬያለሁ እኮ ኤቢ በፍጹም አባዬ አንተ እንደዚህ የማትሆንም እኔ ታሰራለሁኝ እንደማትል 100% እኔ እርግጠኛ ነበርኩኝ። እንደፈራ ነውም ያው ኤቢ እንግዲህ ለራሷ ነው የምታስበው እንጂ ደረጀን ይታሰራለሁ ሲላትም አይ አባዬ አይሆንም፣ አንተ ከምትታሰርማ እኔ እታሰራለሁ፣ በቃ በጥፋቴ እኔ እቀጣለሁ ቢልም ብትል ይሄ ነገር ከአንደበቷ ከኤቢ አንደበት ቢወጣ ኖሮ በፍጹም ደረጀ ምን ያህልም ቢሆንም መስዋዕትነት ይከፍልላታል እንጂ እሷ እንድትታሰር አይደርግም ነበረ። ግን ደረጀ ኤቢን ለማሳሰር ወይም የሆነ ተንኮል ነገር አስቦ አይደለም። በነገራችን ላይ እንደዚህ ያለው እሱ እንደዚህ ያለበት ምክንያት እስቲ እይች ላይ ምን ያህል ተጸጽታለች፣ ባደረገችው ነገር ምን ያህል አፈራለች የሚለውን ነገር ለማወቅ ነበረ። ግን እንደተመለከትነው እሷ ደግሞ በፍጹም እለዋ ላይ የሆነ የጥፋተኝነት ስሜትም ሆነ ወይም ሌላ ነገር በፍጹም አልተሰማትም። ለምን እንደው ታውቃላችሁ? በቃ ሊገሌ ነው የመጣው፣ ትክክል ነኝ ነው የእሱ ሀሳብ። ኦኬ የእሱ ሀሳብም እኮ ትክክል ነው። ለምሳሌ ራሴን ለመከላከል ነው ማለቷ ትክክል እንዳለ ሆኖ ግን ቢሆንም በቃ ባደረግኩት ነገር በእርግጥ ተጸጽቻለሁኝ። ራሴን ለመከላከል ያደረግኩት ነገር ቢሆንም እንኳን ግን ባይሞት ምኞቴ ነበረ። ገብታችኋል? ትንሽ በቃ ሰው እኮ ነው ያጠፋ ነው፣ የሰው ህይወት ነው ያጠፋ ነው አይደለ? የሰው ህይወት ሲጠፋብን በእጃችን የሆነ መጸጸት የሚባል ነገር ላያችን ላይ መታየት አለበት። ግን ኤቢ ላይ እንደተመለከት ነው እንኳን መጸጸት አይደለም፣ በቃ በሙሉ ልቧ ትክክል ነኝ፣ ስለገደልኩት ምንም የሚጸጽተኝ ነገር የለም፣ ምክንያቱም እሱ እኮ ሊገለኝ ነበረ ነው ያለችው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። ቪዲዮውን እስከ መጨረሻው አዳምጣችሁ አስተያየታችሁን በኮሜንት አስቀምጡልኝ። እና ሙዶቼ አሁን ላይ እንግዲህን ያው ሌላው ደግሞ ማርታ ነች። ማርታ ወደ ናታን ክፍል መጥታ ነበረ። ናታንና ዳጣ ያው የማየና የአባዬ አንቨስተሪያቸው ነው ሳምንት። ስለዚህ እንዴት አድርገን ሰርፕራይዝ እናደርጋቸው እያሉ እየተመካከሩ ባሉበት ጊዜ ወይዘሮ ማርታ ትመጣለች ማለት ነው። እና ማርታ ስትመጣ ናታን ስትልም አጀሪ ቁጭ ብላለች። አጀሪ የተዚህ ምን ትሰሪያለሽ ምናምን ስትላት እንግዲህ ይሄ ናታን እኮ ነው ክፍሌ መጥቶ ምናምን አንተ ምን ልትሰራ ነው የመጣው ምናምን ስትል ትልቁ ዳቦ ሊጥ ሆነ ማለት አሁን ነው አለች ማርታ። አረ ምን ዳቦ አብሴት ነው እንጂ ነው ብቻ እንደዛ ነገር ምናምን ስትልም ከዛ እንደዛ እንግዲህ እያወሩ ያለ ናታን በዚህ ጊዜ እማዬ አንቨስተሪያችሁ ሳምንት አይደለ ለዛ እኮ እየተመካከረን እንዴት አድርገን ሰርፕራይዝ እናደርጋቸው ምናምን እየተባባልን ነው እንጂ እና ሌላ ምንም ነገር አላደረግንም አላለ ወይ ናታን። ሲጀመር ለማድረግ አስቦ ነበረ፣ ሌላ ምንም ነገር አላደረግንም ሲል እንዴት እንዳሳቀኝ። እናም እንግዲህ እንደዛ ምናምን እየተባባሉ ከዛ ነው እንዴ ምናምን እያለችም ማርታም እንግዲህ እየቀለደችባቸው ነበረና በቃ እስቲ ለማንኛውም ከክፍሏ ወጣላት ዳጣን ማናገራት ነገር አለኝ ትለዋለች ማለት ነው። እና እንደዛ ስትለው እንግዲህ ምን ይላታል እሱም ናታንም እሺ ይልና ከዛ ከክፍሉ ይወጣል። እንግዲህ እንዳጣይ ይሄ ናታን እዚህ ክፍልሽ እየመጣ ያስቸግርሻል አይደል ስትላትም አዎ ሁሌ እየመጣ ያስቸግረኛል እንደው እኮ ያለቀውም ስትል በቃ አታስቢ እኔ የማግዝሻለሁ ትላታለች ማርታ። እና እንደዚህ እየተባባሉ እንግዲህ የሆነ ያ ልጅ እዚህ ይመጣሉ ትላታለች። ማ አርጆ ምናምን ስትላት አርጆ እዚህ ይመጣል እንደ ስትላትም አርጆ አዎ ይመጣል ስትልም እንደው በፈጠረች ሲመጣ ምንም ነገር ሳቲ ለኔ ንገረኝ ምንድነው ያለችው ማርታ። እንግዲህ
የሰራውንም ያልሰራውንም ወንጀል አስመስክሬ መቀመቅ ነው የማወርደው። እንዴ ምን ስላደረገ አርጁ? ቆይ እኮ ግራ ግብት ያለ አርጁ እኮ ወደድኩሽ አለ እንጂ ወይም ሰው ግደይ አላለም። እንደውም የእሷ ልጅ ስንት ወንጀል ነገር ስታሰራው እያለ እንዴ ቆይናና በነገራችን ላይ ነው ይሄ ፌር አይደለም። ማርታ እያደረገች ያለው ነገር እኔ ትክክል ነው ብዬ አላስብም። እሷ ገንዘብ ስላላት፣ እሷ ሀብታም ስለሆነች፣ እሷ ተሰሚነት ስላላት ብቻ አርጁ ምን ስላደረገ ነው እንደዚህ የሰራውንም ወንጀል ያልሰራውንም ወንጀል አስመስክራ መቀመቅ የምታወርደው? እኔ በጣም ነው ግራ እየገባኝ ያለው። አርጁ እኮ ወደድኩሽ አለ እንጂ አሁን ጓደኛውን ገደለችበት። ኦኬ ፍቅር ነው። አሁን እኮ ራሱ በባለፈው ራሱ አስጠርታ በዘበኛ አስደበደበችው። ሲቀጥል ለናታን መስተፋቅር ይዘህን ሌና አረቄ ምናምን እያለች እንግዲህ ብዙ ነገር ስታደርገው የነበረችው የገዛ ልጇ ነች እንጂ እንዴ ከቀጣችም ወይም የሆነ ቅጣት የሚያስፈልግም ከሆነ ለአርጁ ሳይሆን ለገዛ ልጇ ነው። አርጁም እኔ አርጁ በፍጹም መታሰርም ሆነ ባልሆነ በሆነ ምስክር ተመስክሮበት መቀመቅ መውረዶ እኔ አግባብ ነው ብዬ አላስብም ማለት ነው። እኔ እንደዛ ነው የምለው። እናንተ ምን ትላላችሁ? እናም ሌላው አሁን ላይ ያው ለዛዬና እንግዲህ ዘበኛው እየተመቻቹ ነው። ያው ወደ ቤት አስገብታው ናግባ ምናምን ብላ ኧረ እኔ እንዳልገባም እያለ ነበረ። እሱ ራሱ እየተሽኮረመመ ነበረ እና ችግር የለውም ናግባ ምናምን ትልና እንግዲህ ወደ ቤት አስገብተው ነበረ እና ቤት አስገብተው እናቴ ያው አንዳንድ ነገሮችን እንዲክ ያደርገዋል ማለት በነገር ማለት ነው። እና እንደዛ ስትለው ተይ አንቺ ልጅ አትፈታተኒ ተይ እያለ ነበረ እና እንደዛ ሲላት እንግዲህ ግን ምን ልታደርገኝ አለች። ከዛ ምን ልታደርገኝ ስትል አይ እኔ ተናግሬያለሁ ብቻ ነካክተሽኝ 10 ልጅ እንዳላስወልድሽ ይላታል። እና ቁርስ ታቀርብላት እና ከደቂቃዎች በኋላ አልጨረስክም ያላለች ምን ነው የምጨርሰው ምግቡን ነው ወይስ ወሬውን ሲላት ወሬውንማ ለመጨረስ ትችላለህ ምግቡን ነው እንጂ ስትለው ቆይ እኔ ጅብ ነኝ ወይስ ምንድን ነኝ ይህንን ሁሉ ባንዴ የምበላው ስትልም እንግዲህ እኔ ነግራታው ማለት ነው። እና ዳጣ ኤቢ ነች። ዳጣና ኤቢ እንግዲህ ተቀምጠው እያወሩ ባሉበት ጊዜ ያው ስለ ሰላም ታነሳባታለች። ያው አንዳንድ ነገሮች ግልጽ አድርጋ ባትነግራትም ያው እናትሽ ናት ሰላም እናትሽ ናት ማለት ነው እንጂ የቀራት እና ትመሳሰላላችሁ፣ ተደብቃ ምግብ ትሰጥሻለች፣ እንደዚህ ትልሻለች ምናምን እያለች ነበረ። እና ደግሞ ደብዳቤው ላይ ምናምን ስትላት እሱ እኮ እናት ሆና ሳይሆን ልክ እንደ ልጇ ስለምታየኝ ነው ስትልም እንግዲህ ዳጣ ትመልስላታለች። አይደለ እንደዛ ነው እንደ እንደዛ ነው ስትላት እንግዲህ እሱ ያደርግልሽ ለማንኛውም ስትል እንግዲህ ግን እና ማለት ለምንድን ነው ግን ከኛ የተለየ በጣም የምትወጃት ስትላት እንዴ እኔ በጣም ስለምወዳና ደግሞ ሁላችንም እንወዳታለን ስትልም ምን ያልወዳትም አለች። ሌሎቹ ግን ይወዷታል ስትልም እንግዲህ በዚህ ጊዜ እና እናንተ እህቶቼ ናችሁ ምናምን ስትልም እህቴ ከሆንሽ ለምን አትታሰሪልኝም ትላታለች። እንዴ አሁን አንቺ ለምሳሌ ይሄንን ድርጊት እኔ ባደርገው አንቺ ትታሰሪልኛለሽ እንዴ ስትላት አይ እኔ አልታሰርልሽም አለች። እንዴ እና ታዲያ አንቺ የማታደርገውን ነገር ሰው እንዳደርግልሽ ለምንድን ነው የምትጠብቂው ስትላት እንግዲህ ምን ችግር አለው ትላለች። እኔ ግን አባዬ ታሰርልሻለሁ ብሎኛል ስትልም ዳጣ በዚህ ጊዜ ትደነግጣለች። ምን እኔ ብዙ ራስ ወዳድ ሰዎች አውቃለሁ፣ ግን እንዳንቺ ተደምረው እንዳንቺ አይሆኑም። እንዴት እንደዚህ ታደርጊያለሽ? አባት እኮ መከታ ነው፣ አባት እኮ ጋሻ ነው። እንዴት አሳልፈሽ አባትሽን ትሰጫለሽ? እንዴት አባትሽን አሳልፈሽ እንድታሰር ትወስንበታለሽ? ትላታለች። እንግዲህ ምንም ማድረግ ይቻላል፣ በቃ አባዬ እንደዚህ ምናምን ብሎኛል፣ እኔ እስካለሁ ድረስ ምንም ነገር እንዳትጨነቂ ብሎኛል ስትል እንግዲህ ከዛ እናት አዳም ይሄ የቤተሰብ ጉዳይ ነው የሚመለከትሽም ዝጊ አለቻት። እዚህ ጋር ዳጣ ማለት ነው። ዝጊ አፍሽን ዝጊ፣ ትሰሚኛለሽ? ይኸውልሽ ደረጀ እንደዚህ ቢያደርግ እኔ ነኝ ያደረኩት ብዬ እታሰርለታለሁ እንጂ አባዬ ለደቂቃ እንዲሆንም እንድታሰር አልፈልግም ምናምን ትላታለች። እንደዛ ከሆነማ አለች እናቴ፣ እንደዛ ከሆነማ በቃ አባዬ ከታሰረ ዳጣ ትታሰራለች። ጉዶ የኤቢ ክፋት እኮ ጥግ ድረስ እኮ ነው። በነገራችን ላይ ሴትዮዋ ስላለች ነው እሺ ዝግ ብዬ የማወራው። እና እንደዛ ምናምን አለቻ። ከዛ በቃ እንደዛ ከሆነማ በቃ አባዬ ይታሰራል፣ ከዛ በአባዬ ምትክ እሷ ትታሰራለች። በቃ እኔ ነፃ ወጣሁኝ። ወይኔ ይቺ ሰው አይደለችም። እናም እንደዛ ትላለች።
እና ምጥንና ውሃ እንግዲህ እየተጫወቱ ድብብቆሽ እያለ እንግዲህ መጀመሪያ ውሃ ነበረች የተደበቀችው። ከዛ ውሃ ብላ ስትጠራ ምን ብትል ጥሩ ነው እኔ አቤት ልሽ አቤት ትለኛለች ብለሽ ነው እኔ አልልሽም አላለች። ውሃ ግን እኔ እኮ እኔ ማለት እውነት ግን ከድራማው ጀርባም እንደዚህ ነች ወይስ እኔ እንጃ። ለድራማው ነው የምር እንዴት እንደምታዝናና። ከዛ ለጥቃ ደግሞ ምጥን ትደበቃለች። ምጥን ደግሞ ስትደበቅ አይታታለች ማለት ነው። ይዛ በድንጋይ ጠጠር ቅንጭላቷን ትላታለች። እና በዚህ ጊዜ ዘበኛው ይመጣል ማለት ነው። እንግዲህ ሁለቱ ተጣልተው እንዴት እንደዚህ ትመችኛለሽ እየተባባሉ እነሱ እንግዲህ ልማዳቸው ነው። እና ዘበኛውም የሆነ መካከላቸው ገብቶ ነገር እንዲህ እያላቸው ነበረ። እና እነሱም ውሃዬ እኔ ግን የምታወራው ነገር ምንም አይገባኝም ስትለው ለዛ አንቺስ ይገባሻል እንዴ ማለት ምጥን አንቺ ይገባሽ እንደ ስትላት አይ አይገባኝም እንዴ ታረቃችሁ እንዴ? አዎ እኛ እኮ አንጣላም ተባብለው ተያይዘው ወደ ቤታቸው ይገባሉ። እና በስተመጨረሻ ውዶች እንግዲህ እያጠቃለልኩኝ ስመጣ ደረጀ ያው ኤቢን ለመፈተን አይደለ እንደዚህ የሚያደርገው እና እስቲ እንደው ምን አለች ምን ያህል ተጸጸተች የሚለውን ለማወቅ ማርታን ሄዳ ጠርታ እንድትጠይቃት ነበር። እሷ ግን ያው ለራሷ ነው እንጂ የምታስበው በፍጹም ለደረጀም ሆነ ወይም ለሌላ ነገር እንደማታስብ ተመልክተናታል። እና ወዶች እስከዛ ድረስ ነው ይዘንላችሁ የቀረብ ነው። እስከዛው መልካም ቆይታ። ባይ ባይ።